ማሙሽ አንድ ጥያቄ ልጠይቅ። ሃፒ ምን ቢይዝብህ ነው አሜሪካ እያለ ዱባይ ላለ ሰው ይሄን ያህል የሱ ተባባሪ እንድትሆን ያደረገ? ቪክተም ነኝ ብለህ ታስባለህ አንተ ለሃፒ? በሃፒ ኖ በፍጹም ቪክተም ይልሽ እሱ እኔን ሬድ ፍላግ ለማስያዝ ኢቭን ቺኮች ይልክብኝ ነበረ። እነኛ ሴቶች አንደኛዋን እንደውም ለምሳሌ ልጥቀስልሽና እዚህ ጋር ራሱ አሁን ሸር አርጊቻት ሃና ምን ብሎ ቺኮች እንደሚልክብኝ ታውቂያለሽ? ለትዳር ምናምን አታስቢ ሂጂና ቀፊው እና የሆነ ምናምኑን ያዥበትና አቀበኝ ይላት ነበር። አይሽ እኔን እኮ ታርጌት ስለማስገባት ነው። አይሽ እንደዚህ አይነትን ደደብ የሆነ ሰው ነው። እኔ ሁሉንም እኩል ሪስፔክት አደርጋለሁ፣ ሰውን አልንቅም። ለዛም ነው እኔ ቤት ተደብቆ የነበረው። እኔ ልደብቀው ብዬ ሳይሆን የትም አይሄድም። ገባሽ? ግን ፍርድ አግኝቶ ቢከሰስ ምንም አይመስልም። እንደዚህ አይነት ሰው አንተን እንደዚህ እያደረገ ሁለት የሴቶች ቪዲዮ ሁላ ያለው ሰውዬ በዚህ ሁላ ውስጥ አንተ የምታቅፈው ኢየሱስ ነው ማለት አትንገረን። ይሄ ብላ አትንገረን። ግን ቪክተሙ አይደለም የሱ ነኝ ብዬ አላስብም። ምንም ነገር ገባሽ? እኔ እንደዚህ ስቱፒድ ስታፍ እንትን ተላልኬ ምናምን አላውቅም ሰው ጋር። ግን ልጄ እናቴንና ልጅን ስለሰደበ ግን በዛ ምናልባት ቪክተም ነኝ ካስባለ በዛ ልል ይችላል። ከዛ ውጪ ግን እያስጠነቀቅኩት ነው 1 ዓመት የተቀመጠው። ተው ልጅህንም እናትንም እየሰደበ የሴቶች ቪዲዮዎች ሁላ በሱ ቪክተም የሆኑ ያጠገብ እያለ እንደገና ደግሞ ሴቶች ሁላ አንተን ታርጌት አድርገው አንተን በሌላ ነገር ለመያዝ ይሄን ሁላ ርቀት የሚሄድ ሰው ይሄን ያለ የነፍስ ጓደኛ የሆንኩ ምን ያህል ለአንተ ህይወት እሱ ነሰሰሪ ቢሆን ብትወደው የኔ ቢሄቭ ነው መውደድ ምናምን በሚለውን ታዩና ላይክ ሰውን ገባሽ? ላይክ አሁን አንቺ አሁን ፍሬንድሊ ብትሆኚ ከኔ ጋር እግዚአብሔርን ኤኒቲንግ ላደርግ እችላለሁ ስልሽ ጥፋትሽን እያወቅኩ መክርሻለሁ። ፍርድ እስካላገኘሽ ድረስ ምናልባት ሴቶች ይኸውልሽ ልጅ ስላለችኝ ነገ ጠዋት ነገ በኔ በሚባለው መሰረት እሱንም አስዩ ማረጋለሁ። ገባሽ? ግን አስጠንቅቄዋለሁ። በውስጥ ያወራሁትን እናንተ አታውቁም። እግዚአብሔር በየቀኑ ነው የምናወራው። ያንን አሁን እዚህ ጋር አምጥቼ ባስደምጥሽ እያንዳንዱ ያልኳትን ቀን ካንደበቴ አሁን ገብቶ የሚጸጽተው እያንዳንዱን ቀን የነገርኩት ነገር ነው። እኔ ጋር ግን እኔ ከወሰንኩ ግን አልለቀም ብየዋል። እግዚአብሔር ምስክሬ ነው። እረፍ በሴቶች ላይ እንደዚህ አትጫወት። ይኸውልሽ አሁን ለምሳሌ እኔም ጥያቄ ነበረኝ እንደ ወንድ ልጅ እጠይቃለሁ። አሁን ቺኮቹ ይሄዳሉ ቤቱ ያድራሉ። ከሀገር ቤት አሁን ዕቃ ለመግዛት ሲሄዱ እሱ ቤት ነው የሚያድሩት። ኦኬ ፈልገው ሴክስ ያደርጋሉ ከሱ ጋር። ከዛ የሆነ ታይም ላይ ሴክስ ማድረግ አልፈልገችም፣ እሱ ደግሞ ይፈልጋል። ከዛ ገባሽ ያችን ብቻ የተቆነጸለች ቪዲዮ ይዘው መጥተው ሲፖስቱ ወደሽ ነው መጀመሪያ ቤቱ የምትሄጂው አይደል? ወንድ ላጤ ቤት የምትሄጂው ገባሽ? እሱም ነው ጥያቄ እኔ ለምን የሚል ጥያቄ አለኝ። እንደ ሰው መጠየቅ ይችላል። ገባሽ? ጀጅ አላረኩም። ሰው ጀጅ ሲያደርግ እኔ ጀጅ አላረኩም። ሰው እኔ ላይ ሊደርስብኝ የማልፈልገው ነገር ነው እሱ ላይ ያላደረኩት። ግን አስጠንቅቄዋለሁ። እግዚአብሔር ምስክሬ ነው። ነገሮችን አየውና ከዛ በኋላ ሴቶቹን ያኔ ደፋሪ ተብሎ ሲከሰስ ላይቭ ላይ ሲገባ ሲረገጥ ቤቱ አንድ ቺክ ነበረች ራሱ እዛው ዱባይ ያለች ቡና እያፈላችለት አሁን እንደዚህ ሴክስ አርግተን ይወጣ ነው እያለ ነበር የሚደውሉልኝ። ለምን ይዋሻል? ገባሽ? እኔ አሁን እሱን ሰርቪስ ስላለ አሳልፌ ልሰጥ አይደለም፣ ግን ብዙ ነገር 1 ዓመት ታግሻለሁ። ልጄን ሲዘቀዝቅ እናቴን ሲዘቀዝቅ ዝም ብዬ ልበቀለው ፈልጌ አይደለም። አሁን ግን የእጁን ማግኘት አለበት። እኔም ካጠፋው እንደዛ ገባሽ? አሁን የ1 ዓመቱን በሙሉ ማስረጃ አምጣ ብትይኝ ወደኋላ መጥቻ መጣዋለሁ። ምን እንዳወራው እሱ ጋር ምን እንዳልኩኝ ገባሽ? እሱ ጋር እሱ ለኔ ላከልኝን የሚያደርገው ነገር ከዛ አንፃር ተነስቼ አዎ በቃ 100% ደፋሪ ነው ብዬ ወስኜ አሁን ከሃና ጋር ተስማምቼ ክስ ሲመሰረት እነ ቴዲ ደግሞ ወደኋላ ቀሩ። እነኛ ሲሳደቡ የነበሩት የደፋሪ ተባባሪ ብሎ የነበሩት የሉም፣ አሁን ጠፉ። አይሽ እነ መሲ ብርጅስቶን ቴዲ ይሄ የአሜሪካው ኢትዮጵያ ያለው እሱን ነው የምልሽ። አይሽ አሁን ከዋናው ከከሳሶቹ እኮ ከግሩፓችን አንዱ እኮ
እኮ እሱን እኛ ጋር ተስማማ ነው ያልኩት። ገባሽ? እኔ ቤት እኮ የሚረግጡት ደጀኔና ሄሎ አንድ ጥያቄ ጠይቄ ልውጣ። እሺ ይቅርታ፣ አንድ ጥያቄ ጠይቄ ልውጣ። እዚህ ጋር የሚሉት ነገር አለ። ሀና የራቁት ቪዲዮ ለማሙሽ ልካለች እያሉ እዚህ ጋር እየጻፉ ነው። እኔ ልጠይቅ ማሙሽ፣ እኔ የራቁት ቪዲዮ ለአንተ ልኬልሃለሁ ነው? ለሃፒ እንዴት ፓስወርድሽን ሰጠሽው? ንገሪኝ። ምን ያህል ግንኙነት ይኖራችሁ ነው ስልሽ ኢግኖ አልናገርም ስትይኝ ከዛ እሷ ጋር ነው እኔ ልኬልሃለሁ አላኩልህም ብቻ ነው ልከሻል ወይ አላክሽም ምትለኝ ነው ልካለሁ ያንን ከወገበታች ያለው ያና እኔ አላኩልህም አይደለም ግልጽ እንዲሆን ስለፈለኩ ነው እኔ የራቁት ቪዲዮ ምንም አይነት ቪዲዮ ላንተ የራቁት ቪዲዮ አላኩም ይሄ ደጀን የሚባለው ነው እንደዛ የሚለው ከአንቺ ጋር ምንም አይነት ቪዲዮ ምናምን ተላልክ ያለ ቴንክ ዩ በቃ እኔ ግልጽ እንዲሆን የምፈልገው አሁንም እዚህ ጋር ያላችሁ ሰዎች እኔ ለማሙሽ ምንም አይነት የራቁት ቪዲዮ አላኩለትም ግልጽ እንዲሆን ስለምፈልግ ነው ይሄው እሱ ፊት ነው የምጠይቃችሁ ከዚህ በኋላ ለማሙሽም ለሃፒም ልከሻል አትበሉኝ በቃ እኔ ለማሙሽ ምንም አይነት የራቁት ቪዲዮ አላኩለትም ይሄኛው ደጀን የሚባለውን አንቺን እኔ ቤት ስተኛ ነው የሰዎችን ፎቶ እየፖሰተ የብዙ ሴቶችን ርቃን እየፖሰተ ሲሳደብ የነበረው እሱ ነው አሁን መጥቶ የሚያስቀብጠው እሱን እኔ ብሎክ ስላደረኩት እረፍ ከዚህ በኋላ ሃፒን በፍጹም አታገኘውም እኔ እጅ ውስጥ ነው ስላልኩት ለዚህ ነው ከስር የሚያስቀብጠው እያየሽው ነው ከስር የሚቆምጠው ሄሉ ዋትስአፕ ፋሚሊ ይኸውልሽ ደጁ ማስረጃ አለው ድሮ የተላላከበት ከነሱ ጋር ማለት ነው ሃኒ ስትወጣ ከፈለግሽ አስገቢው ደጁም የራሱ የሚናገረው ነገር አለ ከነሱ ጋር ፍሬንድ ነበር ጫሚ አንድ ነገር ልንገርህ ነው ደጁ አይገባም እንዳትረበሽ ደጁ አይገባም ነው ደጁ ስትወጣ እሱም ይግባ እሱም እውነት አለው ልጁ ለምንድን ነው የማይገባው እሱም እውነት አለው አንቺ እንዳትረበሽ እኛ እናንተ ስታወሩ እንሰማለን ስላልናቸው ሌላ ሰው እያስገባን አናጨቃጭቅም ሃኒ ስትወርድ ስልህ ስንጨርስ ከዛን ለደጁም ወይ ድል እንሰጣለን ለሱ ብቻ ማለት ችግር የለም እሺ ለምን እሷ እያለች እና ማሙሽ እያለ ለምን እነሱ ልንጠይቅ ምን የተፈጠረው ልንል ስለሆነ እኔም ዝም ያልኩት ለዛ ነው እሷ ተረጋግታ እንድታወራ ብዬ ለዛ ነው ዝም ያልኩት ግን ልጁ የሚያውቀው ነገር አለ እዮዳ ቤትም ሲያሳይ ነበር ቪዲዮ ከፍቶ ፎቶ ከፍቶ ስለዚህ የሚያወራው ነገር አለ ልጁ አሁን በፊት ሚዲያ ላይ ከሱ ጋር ያለ እንቅስቃሴዎችና ክርክሮችና ምናምኖች ከሳሽ ከተገኘ ተባባሪ በሚል የሆነ ነገር እንደሚያስጠይቅ ታውቃለህ እኔ አሁን እስኪ በምንድን ነው ተባበርከው የምትይኝ አሁን ለምሳሌ ቢያንስ የሱ ኬዞች እንዳይወሩ ስታፍን ነበር ለምሳሌ አሁን ዮኒን የሚያስቆምኩት አልክ አይደለም እኔንም ልታስቆም ሄደ ነበር ኤለን አይደለም እንደ ሰው ልጅ እንኮ ሙኒትና ነሳራ ላበሻን ከዚ ውስጥ ያስገባ ነው እንደዚህ አይነት ወንጀል ዱባይ ላይ የተከናወነ ሽምግልና ብለው ወንጀሉ እንዳይሰማ ተደርጎ ዱባይ የስጋት ሀገር መስላ እንድትታየን ያደረጉ ሰዎች ነው ብለን ነው ቁጥራቸውንም ስማቸውንም ያስገባን እኛ ከሱ ላይ ከዛም ቮይሳቸውን ላክ ነው ሽምግልናው ስነ ስርዓቱ ምን እንደነበር ገብቷል እንደዚህ አይነት ወንጀል እንዳይሰማ ያቆዩት እነሱ ናቸው የወንጀለኛ ተባባሪ ማለት ነው ሄሎ ይልሽ እዚህ ጋር እንኳን አሁን ፍርድ ካላገኘ ጀጅ ተደርጎበት ፍርድ ካላገኘ እኔ የራሴን ሐሳብ ኦፒኒየን መስጠት እችላለሁ ሌጋሊ ማለት አሁን ችሎት ውስጥ ተቀመጫለሽ እንኳን እንደታዛቢ ሆነሽ አይደል ታምኝበታሽ አታምኝበትም ትበያለሽ ልክ አላምንበትም ካልሽ ወንጀለኛ አትሆኝ ወይንም የወንጀለኛ ደጋፊ አትባይ አንዳንድ አሁን እዚህ አሜሪካ ውስጥ አሁን ፍርድ ቤት ይልክልሻል መጥሪያ እንድትታደቢ ማለት ነው ባትገኝ ራሱ ትቀጫለሽ መገኘት አለብሽ ገባሽ ትሄጂና ሐሳብሽን ትሰጫለሽ የምትሰጪው ሐሳብ ኒውትራል ነው ገባሽ ለጆጆቹ ገቢ ነው የሚሆነው ገባሽ እንጂ እኮ እኔ አሁን እንደዛ ነው ያረኩትኝ እሱ ጋር አሁን እረፉ ጀጅ አታርጉ ፍርድ ቤት እኮ ቪዲዮዎቹ ኦሬዲ አጠገብ ነው እኮ ያለው ጀጅ አታርጉ ለማለት እኮ ያ ቪዲዮዎች እንዴት ሞራል ሰጡ
አንድ ጥያቄ አለኝ። እሱ ስላልተመለሰልኝ ከሆነ አልኩሽ። ያኛ ቪዲዮ አለሽ መና እሱ ከሱ ላይ ሆና ምናምን ሴክስ ታደርግ የነበረው አለሽ እሱ ቪዲዮ? እኔ አሁን ከ8 ቪዲዮ አንዷ ብቻ ነው በፍላጎት ስታደርግ ያየሁት። አዎ የመና የለሽም ከላይ ሆና። እሱኛው ቪዲዮ ጥያቄ ነበርብኝ። እንትን ጆከር አለው ማን ነው እንትና አሳረኛው አለው። አሳረኛው በ1000 ብር ተደራደረን ማለት ነው እሱን ቪዲዮ ለማምጣት። ገባሽ? ፌር ለመሆን ነው። አንዳንዴ ገባሽ? የሆነ አጣጥዩ ስትገቢ አንዳንዴ ሰው ሁላ ሊጮህብሽ ይችላል። ገባሽ? እውነታ እያለሽ አዴል መግባት ፈልገህ ነው እንዴ? እውነታ እያለሽ እውነታሽ ሊታፈን ይችላል። 10,000 ሰው ስለጮህ ሳይሆን እውነታ የት ጋር ነው? ገባሽ? እሱን ነው ነግበን የሚባል ነገር አለ። እኔ አሁን መጸጸት አልፈ እዛውን እስር ቤት ብገባ እኔ አሁን ምናምን እውነታ እያለኝ እኮ ልገቢ ይችላልሽ እኮ እስር ቤት እኮ ሰው ስለጮህ ምናምን በሐሰትም እኮ ፎልስ አኪዜሽን ደርሶብሽ እኮ ከቸሌ ተገቢያለሽ 30 ምናምን ዓመት ከወጣሽ በኋላ መንግስት ይቅርታ ብሎ ኮምፐንሴሽን ሰጥቶ ከእስር ቤት እድሜሽን ግን በገንዘብ አይተካም። ገባሽ? አንድ ሰው ላይ ከመውሰዳችን በፊት እድሜውን ነው የምንሰርቀው፣ ገንዘብ አይደለም። ገንዘብ ብትሰርቅ ይሻላል እኮ አሮዋት። እኔ አሁን በእድሜ ላይ እድሜን የሰረቁኝ ሰዎች አሉ። በጣም ነው ህይወት ልክ እስከ ፍጻሜ ድረስ ማልፈታቸው። እንደዛ አይደረግ ነው ያልኩት። ጀጅመንት አላትሁኑ። እሺ ሂዱ ወደ ፍርድ ቤትና ክሰሱና ይታሰር። ፍርድ ቤት ወንጀለኛ ነው ካለ አንዳንዴም ፍርድ ቤት ገባሽ ወንጀለኛ ነፃ ነው ብሎ ሊለቀው ይችላል። ማሙሽ ሀና ፍቅረኛ ናት በአሁን ታይም? በሰዓቱ እሱ ጋር ስንጣላ ከዛ በዛን ሰዓት ማለት ነው ማሙሽ ቤት እንዳደርሽ ካላት በኋላ ማለት ነው እሷም ደግሞ አንተን እኮ ወድህ ነበረ ግን ሃፒ እንደዚህ ስላለኝ ነው ስላለችኝ እንደ ሴትነቷ አክብሬ ተቀብያታል። አፍቅራታል ማለት ነው። ተቀብያታለሁ። አዎ እንደዛ በሚል ነው ገባሽ? ፍቅራችሁ አዎ። ከዛ ሃፒ ተናደደ፣ መሳደብ ጀመረ። ተው ሃፒ ተው፣ ይቆጫል። በኋላ ሴት ልጅ ላይ የምታደርገው ነገር በጣም ይነፍ ነው። አንድ አመት እኔ ጋር የደበቅኩክ ጀጅመንታል ላለመሆን ነው። የምታደርገውን ነገር ከቅርብ ርቀት ያለው እያልኩት ነው ገባሽ? ይሄ ደጀንም ያውቃል። ዋነኛ ከኔ ይልቅ እንደውም በጣም ተባባሪ እኮ ነው። ቪዲዮ የእያንዳንድ ሴቶች ቪዲዮዎች እኔ እኮ ጅል ነኝ። እነሱ የሚልኩልኝ ነው እንጂ እኔ በፍጹም ማሙሽ ስቶፕ። ስለ ደጁ ምናምን ነገር እዚህ ጋር አታውራ። የምትጠየቀውን ጥያቄ ተጠየቅና በቃ መውጣት ካለብን እንውጣ ፕሊዝ። ነው እሱ እዚህ ስላለ ችግር የለውም። እዚሁ እኔ ጋር ነው ያለ። ተው ብየዋለሁ። እግዚአብሔርን ተው ብየዋለሁ። ይቆጫል። እግዚአብሔር ምስክር ነው። ኦኬ እኔ አላውቀውም፣ ምን እንዳላችሁ አላውቀውም። ለዛ በልጄም እያለሁ አንደኛ ሃፒ ላይ እንደዚህ ሲጨክም በልጄም እያለሁ፣ ሁለተኛ ደጀኔን እረፍ ብየዋለሁ። በልጄ ከማልኩኝ ግን አለቀውም። እግዚአብሔር ምስክር ነው አለቀ። አሁን በፍቅረኛ ስለመጣ ይሆን ደም የፈለው? አረ እንደዛ ሳይሆን ለምንድን ነው ገባሽ? አንዳንዴ ባላየም እኮ ልታልፊ ትችያለሽ ወንጀል ሲሰራ። ይሄን ሁላ ጊዜ ዲፌንድ ስታደርገው ቆይተ ሴት ያየና ምናምን የሚባል ነገር አለ። ያ ይሆን ምናልባት የግል ፍላጎትህን ነው እያሳካ ያለህ? የሴት እንባ ጠባቂ አይነት ስሜታውን እየተሰማ ያለው እንደዛ ሳትለይ በፊት ነው ተናገሪ። ሃፒ እንደዚህ ያደርጋል እና እያሸማቀቀሽ ከሆነ ተናገሪ እውነታውን። ለምንድን ነው ፓስወርድሽን የሰጠሽው አልኳት። ያኔ እወድሃለሁ ምናምን ፍቅር ምናምን ነገር የለም ገባሽ? ስላት አልናገርም ስትል በቃ አንቺ ራሱ የእሱ ተባባሪ ነሽ፣ አንቺ የሴቶችን እንባ የምትሸፍኝ ነሽ ብዬ ብለው ካረኳት። ከዛ እሺ እናገራለሁ ብላ በሌላ አካውንት ኮመንት ስታደርግልኝ ፈቷት ከብሎክና ተናገረች ምን ቀን ፓስወርዷን እንደሰጠችው። ከዛ በኋላ እሱ ላይ አገነስቶንኩኝ። እሱ ላይ እሷ በህግ በኩል እንድትሄድ እንደውም ሰኞ ሄዳለሁ ከሰዋለሁ ስትል ይጅ ክሳሽ ሆኔ እቀጥራለሁኝ። እስከዛሬ ያደረገውን ነገር ነው የምዘከዝክለት። እስከዛሬ ላለመወሰን ነበረ እንጂ የሚያደርገውን ነገር አውቃለሁ ራስዋል እንጂ እሷ ጋር ፍቅረኛ ስለሆንኩ አይደል። ከዛ በኋላ ነው እሷ ወዳለ ያለችው ጋባሽ? እሱ እኔ ጋር የተጣለው እሷ ፎቶ ለኔ ስለላልክሽ ነው። እኔ ስለሰደብኳት ላይቭ ላይ አንቺ የሃፒ ቅምጥ አንቺ ወደል ጠብደል ብዬ ሰደብኳት። እኔ እንደዛ አይደለም ማለት ነው። ፎቶ ላከችልኝ። እሱን ፎቶ ደግሞ ላይቭ ላይ ስንገባ ፖስት አስገባሁት። ሃፒ ነበረ። ከዛ እንዴ ለኔ ማትልኪውን ብሎ ላይቭ ላይ ሆኖ በውስጥ ይሰድባት ነበር። እሷ ለኔ ያለክሽው እንዴት ለማሙሽ ላክሽ ገባሽ?
እልህ ነው የተጋባው። ይሄ ፍቅር ወዳለው ምናምን አሁን ታይም በጣም የምታምናት ፍቅረኛ ናት ማለት ነው። አሁን እንደዛ ነው እኔ የምለው በእኔ ኦኬ ጋባሽ ያ እሱ ነው እግዚአብሔርን ይሄው እናቴ ነው የምልሽ ይሄን ነው በቃ የማውቀው። ከዛ ውጪ ተው ብየዋለሁ፣ አስጠንቅቄዋለሁ። ለካ ጠላት ነው። ይኸውልሽ አንድ ባለፈው አቲንክ አንቺ ቤት አላስደመጥኩት ማሙሽ ቤት ከገባሽ አጠፋሻለሁ ሲላት ወሰንኩኝ። ለካ ጠላት ነው። እዚህ አንድ አመት ሸሽጌ ነበርኩት አልኩኝና በቃ ክሱ ላይ ግፊበት ሂጂ ምናምን እያልኩኝ ሎየር ራሱ ከአንድም ሁለት ሎየር አገናኘዋል። የራሴ ሎየር ነበረኝ ድሮም እንደዚህ 36 ሴቶችን አረብ ሀገር የነበረን ያጭበረበረን ከስሸው ለህግ ያቀርበው። እንደውም ምናልባት አይሮ ነው ካየሽ የዛሬ 2 አመት 3 አመት በፊት ተፖስቶ ነበር ራሱ የሆነ ማኛው ቤት እና በህግ ይፈልግ ነበር። እሱ ተከሷል፣ ከስሸዋል። ውክልና እሱን ሎየር ነበረ። እንደውም ሌላ ከሱ የተሻለ ሎየር ብዬ 500,000 ብር ሎየር ራሱ ተስማምተን ነበር። ጌታ ሃኒን ሲያወርዳ ኔትወርክ አስገቧት። እሺ ጋይስ በመጣች ቁጥር ሞዴሬተሮች ያ የደላለችው 300,000 ብር 500,000 ብር ሎየር ተስማምተናል። በጣም አሉ የሚባሉ ሀገር ላይ እና አድቫይስም ሰጥቶናል። ኤኒ ታይም አለው ከጎናችሁ ያለ ምክር የሚሰጠን እሱ ነው። አዎ ምክንያቱም አንተ አጠገቧ ሆነክ እንትንክ ጥፋት ስለሚበዛ ከጥቅምህ እንደዚህ ነገር ታመጣባታለህ፣ ከሰው ጋር ትጣላለህ፣ እንዲያርጌ እንደዛ አርጌ ትላለህ። ዛሬ አድንቃት ነገ ለጥፈት ትሰድባታለህ፣ በሴትነቷ ትሰድባታለህ፣ እንዲነሽ እንደዚህ አይነት ትላታለህ። ስለዚህ አጠገቧ ቋሚ የሆነ ካውንስል የሚያደርጋት የሚያግዛት ጠበቃ ያስፈልጋታል። አብሬያት ነው የቆምኩት ካልክ እንደዛ አርግላት። በተረፈ ስለነ መባ ምናምን የምትላቸውን ነገሮች ቪዲዮ አሁን የሃናን ቪዲዮ ራሱ ከትላንት ወዲያ ሌላ ሰው ቤት ፎቶ አስለጥፈ ቁጭ ብለክ አውርዱ እንኳን አትላቸውም። አሁንም ድምጽ ላሰማ ትላለ ስለመባ ዮዳ ቤት ከፍቶ እንደዛ አርገ የሃናን ፎቶ አስደርገ ቁጭ ብለ ስትወያይ ነበረ። የፓርላማው ይመስል ቅድም እንደገና ደግሞ የመባን ስም አንስተክ ምን አልክ? እሷን የዛ ጊዜ ስሟን ለማጥፋት ጓደኛ የተጠቀመበትን ታክቲክ ከላዩ ላይ ሆና ስታረግ ነበረ አልክ። እሱ ቪዲዮ የለም፣ ኢዳዘን ኤግዚስት። አንተ ራሱ አላየኸውም። ቢኖር ኖሮ ታሳየን ነበረ። እንደዛ ብለ አሁንም ድረስ እኔ እኮ ደጀኔና ሀፒ ናቸው እኮ የሚልኩልኝ። እሺ ከላኩልክ ለሚመለከተው አካል አስገባ። ከላኩልህ አምጣ። እኔ ሴቭ አላረግም፣ ሲልኩልኝ ሴቭ አላረግም። ስልክ ቀይሬያለሁ፣ እዛኛው ስልኬ ላይ ነው ያለው። ኧረ በስመ አብ ማሙሽ፣ እኔ በጣም ከውስጤ ጋር በጣም እየታገልኩኝ ነው። ከላይ ላይ ቁጭ ብዬ ያዳመጥኩ ያለው ማሙሽ። ምክንያቱም ይኸውልህ ማሙሽ ስለአንተ አይደለም የምናወራው ስለ ሃና ስለሆነ ነው በጣም እየታገልኩ ያለሁት። ኦኬ ማሙሽ ችግር የለውም። ነገር ግን በሄድክበት አብዱል ትልቅ ሰው ነው ማሙሽ። ከእውነታው ውጭ ሌላ አይደለም ነው በሄድክበት መባን የምትፈልጓት ከሆነ አብዱል ፕሊዝ ከኔ ጋር መጣላት ከፈለግ በጊዜያችን እንጣላ። አብዱል መጣላት ፈልግሽ ከሆነ ፋይን። እኔ እዚህ ጋር መጣሁበት የራሴ ዓላማ ፈለጋችሁ ከሆነ እንደገና ሴትነቷን ክብሯን በሚነካ መልኩ ስለ መባ እያወራችሁ ስለ መባ ማንም እያወራ አይደለም። ሄደን ሃይ አውርቷል። ምናልባት አንተ ስላልሰማው በቃ አንድ ጊዜ ስሊፕ አድርጎት ይሆናል። በቃ አታወራልሽ አላወራ። በቃ እኔ ግን አስታውሰዋለሁ። ቆይ ለማድረግ ነው ሜንሽን ያደረገው። ሚውት አድርግና አንድ ወደ ሌላ ነገር አንተም መቀጠል ትፈልጋለህ ኮንቨርሴሽኑን ከሷ ጋር? በቃ ካልፈለክ ኢትስ ኦኬ። በቃ አሁን ለዛ ነው እኔ ይኸውልሽ ሄለን አብዱል በጣም እያረጋለች እኮ ሃና ወጣለች። ሰፖርት እያረክ ነው ወይስ እንትኑን መባን ትፈለግ ተባለ። መባን እያፈላለግናት ነው። ስልኳን እያፈላለግን ያለንበት ሰዓት ላይ አምጥተኸው ማሙሽን ኮች ስታደርገው ለሱ በሚጠቅም መልኩ ብቻ መሆን የለበትም። ኬዙን እንዳያበላሽ ከሆነ ኮች ስታደርገው ስታመጣው ይሄን ሰዓት ወስነ ስታመጣው አብዱል ማለት ያለብህ ኬዙን ለመጥቀም እስከሆነ ድረስ ሴቶቹን ለማፈላለግ ከሆነ የመጣችሁት
የመባን ስም እያጠለሻችሁት ከእንደገና በአመቱ ልጅቷ አርፋ ሄደን ማንም የመባን ስም ያጠለሽ የለም። ሃይ ምንድነው የምታወሪው ታዲያ? አቦ ስነ ስርዓት ያዥ ሄደን ማይሆን ነገር አታውሪ። አንተ ስነ ስርዓት ያዥ ነገር እያወራሽ ተሰማሽ ዝም መባላለሽ እንዴ? በቃ አትበጥብጪ። እኛ የመጣንበት አላማ አለ። እኔም አላማ አለኝ። በቃ ጉዳይሽን ፈጽሚ። በቃ ማሙሽ you can go በቃ you can leave okay ዋች ወጣለች ልጅቷ። አንተም መውጣት ትችላለህ። ትውጣ ጨርሳ ወጣለች። እንደዛ በቃ ማሙሽ ሌላ ጊዜ ማውራት ከፈለክ ናና አብዱል በጣም ችግር አለብህ። አይገርምህም? ኖ አንቺ የማይገባሽ ነገር አለ። አንቺ ያልገባሽ በቃ እኔ በጣም ገብቶኛል። መባን በባንክ ምንም የገባሽ ነገር የለም። ይኸውልሽ ኤደን አዳምጪኝ አንድ ጊዜ ምንም የገባሽ ነገር የለም። ለምን እንደመጣን አታውቂም። የኔ ድምጽ የቆረጠው ለምንድን ነው? እኔን ማታስጨርሰኝ ለምንድን ነው? ቃሌን በቃ አልገባሽም። ስላልገባሽ እኮ ነው። ይኸውልሽ ማሙሽ ውጣ። በቃ ያልገባሽ ነገር አለ እያልኩሽ ዝም ብለሽ ትጮያለሽ። ሌላዋ ግን ሴት አይደለችም ማለት ነው አብዱል። ለምን ለሌላው እንትናት እሷት እንዲሰማት ሄሎ አንዴ ሚውት ላውራሽ በእናትሽ ከላይ ሆና ስታረጊ ነበር። አንዴ ላውራሽ ማሙሽ ለምን አትወጣም? ማሙሽ ውጣ። በቃ ማሙሽ መውጣት ትችላለህ። አኔ አንቺ ሙጭ በቃና ነው ውጣ። በቃ እዚህ ጋር ምንም አይነት መልስ መመለስ ኦፈንድ ዳርጎሽ ከሆነ ይቅርታ ተናድጄ ነው ላይክ ቃላት ለማፈልግ አይደለም። በማንኛውም ነገር ቢሆን ያው ልከስ ስለሆነ እኔም ልክስ ተንቀሳቅሼ ነበር። ችግር የለውም። ምንም አትለብኝም እኮ ገባሽ? አንቺ ማለት እኔም እንደዛው ያራቀ አያስፈልግም እና ይቅርታ ቴክስት ላደርግ ነገር ምናምን እና እኔ ጥያቄ ካለሽ ችግር የለውም። በጣም አሪፍ በቃ ዋናው አላማ ይሄ ነው። በቃ በጣም አሪፍ ቴንክ ዩ ማሙሽ ስለመጣሽ። ሄሉ አብዱል ውጣ ካልተመቸህ አንተ ልንገርህ፣ አንተ ማድረግ ያለብን አንቺ ሄደን በእናትሽ ዝም በይ እንዴ! ምንድነው የምትለፈልፊው? ሃይ አንተ ምን ሆነ ነው አብዱል? ለምንድን ነው እሱ ጥያቄ እንዳይጠየቅ የፈለከው? ለምንድን ነው አታዳምጪ ስለማትፈለከው ደጁን አግባ። ደጁን አላክ። ቆይ ልጥራው። ሄሉ እኔ አንዴ አንቺን ላውራሽና በቃ ልውጣ። እሺ ለማንኛውም አቡ በእናትሽ ሄደን አትበጥብጭኝ። እጭ ምንድን ነው? ሚውት አድርጊና አንዴ በቃ ላውራ። አብዱ በቃ ሚውት አድርግ። እንትን ደጁ ቆይ ዝም በል ልቃሚ። ቆይ አንዴ ሄሉ አውራ ስለሆነ ስራ ላይ ነኝና አንዴ ደጁ ቆይ ታወራለህ። አብዱን አስወርጅልኝ። ለምን እንደሆነ አንዳንዱ ራሱ የማይቆም ሰው ጥገኛ ነገር ሳይድ ይዞ ነው የሚያወራ ያለው። እኔ ለአንቺ ብቻ ትክክለኛውን ነገር ነው የምነግርሽ። እስቲ ንገረን እስቲ። ቆይ አብዱ ለምን ነው? ቆይ እኔ ልውጣ። በቃ ሄዱ እኔ ልውጣ። ሳይድ ያስኩ ነው ወይ ምን ሰራልኛለህ? እኔ ለሷ አንዴ እኔ ልውጣ። በቃ አውዝ ብለን ሸይጣን ደጁ ቀጥል። አብዱ ቁጭ በር ከፍተን ነው እንደምናስ እኔ ልውጣ። በእናትሽ ይሉ አልፈልግም። እንደኮ ውጣ ነው ኤክሷን ነክተውጣ። ምንድነው ታዲያ? ማን ነው የሚያስወጣ? ሰው ነው ማውራት አለብኝ። አንዴ ሚውት አድርግና ላውራና ልውጣ። እኔ ስራ ላይ ነኝ። ስማ እኔ ተከፋይ አይደለሁም። መርጦ አልቃሽ እንደዚህ አይደለሁም። እና ስራ ላይ ነው ያለሁት። ከፈለክ አሳይሃለሁ። እና 5 ደቂቃ ማለት ሄሉ አታስረግጭኝ። ግን ተይ ለምን ነው የምታስረግጭኝ? ሄሉ እግዚአብሔር ምስክሬ ነው። እኔ ደጁ ቆይ እኔ ልውጣልና አንተ በሰፊው ታወራለህ። የኑሮን እንዳላከብድብህ ይኸውልሽ አንድ ነገር ልንገርሽ። ሄለና እግዚአብሔር ለምን እንትን ትላለህ? እውነቱን አይደል የምንፈልገው? ለፍትህ ከቆምክ ያው አንቺ ደግሞ ዝም በይ እባክሽ። ፎቶሽን ለጥፎ ተናግሯል ምናምን የሚለው ቲክታክ ላይ ያለ የለም። ከኔ አይደለም የሚጀመረው እሱ እያለ ነው። እኔ ተኝቼ ነው ምናምን የሚለው እዚህ ጋር ድንገት የማሙሽ ቤትን የሚያውቁ ሰዎች ካሉ እንደ ማሙሽ ለጣፍ የለም፣ እንደ ማሙሽ የሚናገር የለም። እኔም ለጥፍ ያለው ሴቶችንም እናቶች የሆነ ነገር አርጋለሁ። ማን ነው ቲክታክ ላይ የሚያደርገው? ኦኬ አይ ነው ለማከሳሰር የሄደበት መንገድ ነው የምልሽ ያለው ያ ማለት ያለው ከልት ነገርን ስለኔ ፎቶ ተው። ኦኬ ስቀጥልልሽ ልሽ ወደ ዋናው ነገር ስጋው እግዚአብሔር ምስክሬ ነው የምልሽ። ይኸው ልጄን ነው የምልሽ። መጀመሪያ የተጣሉበት ነገር በምንም አይደለም፣ በሃና ነው የተጣሉት ማለት ነው። መጀመሪያ የሃፒ ቺክ ነበረች። ኢትዮጵያ ሲሄድ ማጫውታታል ምናምን ብዙ ላይፍ አሳልፈዋል። ዝም ብሎ ፎቶ መላላክ ምናምን አይደለም። ሲቀጥል ሃፒ አሜን ማሙሽ ያታውቂዋለሽ፣ ጊፍተር ነው። የሆነ ነገር ያደርጋ ያቺን ይዛ ይቀይራል፣ በቪዲዮ ያስልቃል። ከ20 በላይ እኔ ጋር እንኳን 5 ቪዲዮ አለ የተለያዩ ሴቶች ማለት ነው።
ማን ያስላከው? ማሙሽ ያስላከው ማለት ነው። ከሃና ጭምር ነው የምልሽ፣ ከሃና ጭምር። እግዚአብሔር ምስክሬ ነው የምልሽ፣ እግዚአብሔር ምስክሬ ነው። ማሙሽ ከኔ ጋር ቁጭ ብሎ የሚያወራው በዛ ነው። ለምን ከነ ድምጿ ከነ ምናምን አለ። በጸባይ ጠይቅ እንዲህ የሆንክ ነው እንደ ምልክልህ ምናምን እያለችው ምናምን ነገር ይኸው ይግባና እንትን ይበል። እግዚአብሔር ምስክሬ ነው የምልሽ። አንደኛው ቪዲዮ አስላኪ ማሙሽ ነው። አዎ በእርግጥ አፒ ያው እንዳየረው ቪዲዮ ላይ ምናምን ሴቶች እንደዚህ ያለ ፍላጎት አስገብቶም ሆነ በስራም ሆነ በምንም አርጓል። እሱ መንግስት ይጠይቀው። እኔ እሱ ጋር ሳይድ እያስኳል አጥፍቷል፣ መጠየቅ አለበት። ግን ከማንም በላይ ቪዲዮ በማስላክና በማሸማቀቅ ኦንላይን ላይ ሴክስ የሚያደርገው ማሙሽ ነው። እናቴ ትሙት ነው፣ ጌታ ምስክሬ ነው የምልሽ ማሙሽ ነው። እዚህ ጋር ግን መጥቶ ምንም እንዳልተፈጠረ ምንም እንዳላረገ እኔ እነሱ ነው የሚልኩልኝ። እስቲ ደጅ ውስጥ የሴቶች ቪዲዮ አስልኮ ራቁት ቪዲዮ እስቲ አንተ አሳይ። እግዚአብሔር ምስክር እኔ እዚህ ጋር ለምሳሌ በለጥፍልሽ ራሱ የላከልኝ ማለት ነው። ያናን እንዲለጥፈው አይዘጋም፣ ግን እንዲላሳሽ እየወዳ ጋር ያሳየሁትን ማለት ነው። እንደ ራቁት እንደዚህ ሀላል ነው ነው ሀላል አይደለም። አይዘጋውም ይላል። ያ አሁንም ቢሆን ይኸውልሽ ሄሉ የሴቶችን ፎቶ እንደዚህ ስክሪን ምንድነው ባክግራውንድ እያደረጉ የለመዱትን ነገር አሁን እዚህም ቤትም ሊደገም ነው። ገባሽ ሄሉ? አሁን ይሄ ፎቶ ነው ያለው እኮ ሄደን ማሙሽ ነው የሚልከው እያለ ነው። ማሙሽ ነው ይላከልኝ፣ ማሙሽ ነው የሚልከው። ጓደኛሞች ነበር። ቀረም ልቃሚ አንዴ ዝም በል በእናትህ። ሆነም ቀረም የሴትን እርቃን ነው የሚያሳየው። ሆነም ቀረም በሴት ገላ ነው እያሸማቀቁ ያሉ። በውስጥ ላክላት። ይኸውልሽ ትናንትና የለጠፈውን አሁንም ለጥፈው ከላይ ታፔላ አድርጎ ለማውራት ነው። መልሰው የሚያሸማቅቁት ሴቷን ነው። ለማንኛውም ይሄኛው just to make that point ገባሽ ሄላ? አንድ ኤደን ላውራ ስራ ላይ ስለሆንኩ ነው ፕሊዝ። እና ይሄ ቪዲዮ ማለት አየ አስላኳት ከሀፒ ጋር እኮ ተፋቱ ብሎ ከነ ድምፁ ከነ ሪከርዱ ያለበት ነው። የሃና ድምፅ ራሱ አለ። በጸባይ ጠይቅ እያለችው ማለት ነው። ሃና እዚህ ጉዳዩ ላይ ስላለች ነው። ሀፒ ይበድላት አይበድላት እዛው ህግ ይጠይቀው። ህግ ዝም ብሎ አይከሰውም፣ ዝም ብሎ አይሆነችው። ግን የታሰረበት ሌላ ኬዝ ነው። እሷን ከጠየቀችው ደግሞ ትጠይቀው። መጀመሪያ ጋር እኔ ማሙሽ ምልህ ማለት ነው የሴቶቹን ቪዲዮ አጥፋ። በቃ እግዚአብሔር ምስክሬ እኔ ጋር ከ5 በላይ አለ ታውቀዋለህ፣ ከሃና ጭምር ማለት ነው። መጀመሪያ አንተ ለሴት ተቆርቋሪ የምትሆነው ስታጠፋ ልጄን እያልክ ደግሞ አትማል፣ አትዋሽ። ኦንላይን ላይ ሴክስ ታረጋለህ፣ ታስልካለህ፣ በዋትስአፕ ኢሞ ታረጋለህ፣ አትዋሽ። አሁንም ድረስ ታረጋለህ። እና እዚህ ጋር ምንም እንዳላረገ ሀፒ ስለተባለ ብቻ ሁሉም ሰው ሀፒ ላይ ስለሆነ አንተ ራስን ደብቀ ከሳሽ አትሁን፣ አትዋሽ። ደጁ ደግሞ ዳላስ ነው ያለው ምናምን ምትለው ዳላስ ነው ያለሁት እኔ ምንም ወንጀል ፎቶ ማንንም እንደሚለጥፈው ለጥፌያለሁ። ከዛ ውጭ ግን የራቁት ፎቶ ነው ማንንም አስልክ ያላት ሪካርድ የለብኝም። ሰብሰብ ያረጋችሁ ኮፒ ሊንክ ከቻላችሁ በግልጽ እየተጠቃችሁ ዳይ ወደ ወሬ ያ ቀጥል ግባ ማስረጃ ይላክ ያ ላክ የላካችሁ ግን አለበለዚያ ዝም እንደ ወሬ ነው የምሰማው። የመጀመሪያ ጊዜ ለዚህ ደጀኔ ለሚባለው የላኩለት ሀፒ ጋር ስንጣላ ስልሽ ማነው ሃናን የእሷ ቪዲዮ ነው እሷ ጋር ገብተክ ይሄንን ቪዲዮ ነው ፎቶ ላከችልህ በሚለው አንድ ነገር ልጠይቃችሁ። ሃና ሆነ ነገር ትባልና እግዚአብሔር ልጆቹ እግዚአብሔር ምስክሬ ነው እንዳለች ታውቂያለሽ። መብት ይመጣል እንኳን ላኩኝ ስማ የሃና ቪዲዮ ነው ብሎ ሀፒ ከላከ ውጪ ሌላ ነገር እኔ ማሙሻ ላይ ካለክ ለሃና በማስረጃ ከነ ስልክ ቁጥሬ ላክላት። አንተ ጋር የተላላኩት ካለ እልክላታለሁ እያልኩ ስማ አንተ ራስህን አይደል እንደ ሀፒ ሲረግጥ የነበረው አንተ ስለሱ መርገጥ ተራይ ወረቴ እኔ ሄለንን ይቅርታ ጠይቃለሁ። እኔ ማሙሽ ይሄ ሀፒ የላከልኝ ቪዲዮ ነው። እሱ ከወገብ በታች ነው። አሁን የሃና ይሁን አይሁን በምን ታውቃለህ? ቪዲዮ ነው ምልክ እሺ፣ እሱን ላክ በጸባይ ጠይቅ እያለች ይኸው ደጁ ላከችልኝ ብለህ ያንተን እከክ የሆነ ድምፅ ራሱ እኮ መስራት ትችላለህ እኮ በኤአይ መስራት ትችላለህ።
እያያት እያወራች ካልሆነ በስተቀር ዝም ብለህ እዚህ ጋር መጥተህ እኔ ኢግኖር ስላደረኩ ስለቦለኩ ተናደደ ነው። ያደርግልኛል ምን ካንተ ጋር መጋጨት ሰለቸበት ጋር ተጣላውን ለጥፍ ምን ያደርግልኛል? አንተ አንድ አመት ሙሉ ሀፒ ስትደግፍ አልነበረም? ራስህ ሰው ጋር ተናናኩ እኮ እንጂ አልተከበርኩም እኮ አናናገር። ስማ እኔ ሀፒ ጋር ሲልቃና ራሱ ሀፒ እንደገፈ ሰው ነበር። አንተ ቆይስ አንተ አዳምጥ። አንተ ቪዲዮ ለኔ ልካል አላክ ሄዲና ግባ አንድ ቪዲዮ ነው የላኩት ሀፒ ላከልኝ ነው። ይሄ ለምንድን ነው የምትዋሸው? እሺ ክሊር ላድርግልህ። ልክ ያለው እሱም አንድ ቪዲዮ ነው የላኩልህ። አንድ ቪዲዮ ነው እሱም ሀፒ የሃና ነው እሷን ለማጥላላት ብሎ የላከው ነው። አንተ ያስላካቸው ማለት ነው። የራስ ድምጽ ያለበት ነው። ሌሎቹም ቪዲዮዎች ለሄለን ላክላት፣ ለኔ እንዳትልቅ። ለሄለንማ ምልከውማ ከነ ስልክ ስልክ የሚታይበት እኔ ላኩለት የሃናን ነው አምልከው። አንተ በእናትህ አትዝረክረክ። ማስረጃ አምጥተህ አውራ እያልኩ ነው። በቃ ለሄለን እኔ ምልከው የሃናን ነው። መጀመሪያ እሷ ለምን ራቁት ፎቶ ላከች? የሃና አንድ ቪዲዮ ነው የላኩልህ። የሃና የተባለውን ነው። እንዴት ነው ሃና እንደሆነች የምታውቀው? ሀፒ እኮ ነው የላከልኝ። ሀፒ እኮ ድምጿ አለ እቺ ማለት ሄለን ነች እያለ ሲፖስት አንተ ራስህ እኔ ስተኛ ይኸውልህ የስንት ሴቶችን ነው ራቁት ነው የፖስተው። አንተ አድርገህ የምትሄድበት መንገድ ይደብራል። ተው በዛ ላይ ነው በልጅ አንተ የልጅን ስም እንዳታነሳ እከክ። በቃ እኮ በልጅ አትማል፣ በልጅ እንደዚህ እያልክ ለቲክቶክ አትማል ለሄለን ምልክላት አዳምጥ። የሃናን ቪዲዮ ብቻ ነው ነግሬያታለሁ፣ ቅድም ነግሬያታለሁ። የሃና ነው ተብሎ የተላከው የተላከነ ድምጿ ነው ያለው። አንተ ቆይ አንተ ድንጋይራስ ካልሆንክ ማለት ነው ከወገበታች አንተ ከወገበታች ከሆነ how do you know የዛ ሰው ይሁን አይሁን ከነ ድምጿ ነው ያለው። በጸባይ ጠይቅ ይላክላል። ችግር የለውም። አንተ እዚህ ሀገር ከሆነ ያለ ነው እኮ አንተ ሁሉ ነገር ካለ እረፍ እያልኩ ነው። በኋላ ይቆጫል። እግዚአብሔርን ሄለን ቤት ገብተህ ነው የምታለቅሰው። እረፍ እያልኩ ነው። አዳምጠኝ። ያ ትክክለኛ ማስረጃ ካልሆነ እንዳትናገር። እኔ ስራ ቁሜ የምናገረው እውነታ ስላለኝ እግዚአብሔር የራቁት ቪዲዮ ደጁ ዘዘኝ ችግር የለውም። ለምንድን ነው ቤቢ ደስ የሚሆነው? ለምን አትልኩት? እሱን እኮ ነው የምልሽ እኮ አንድ ሰው ሙሉ ፎቶ ሳይኖረው ከወገብ በታች ከላከ ትሁን አትሁን how do you want ደግሞ ማለት ነው። ሲቀጥል ደግሞ ቅድም የሆነ ነገር ተናግራለች። እኔ ይመቻል ፍርድ ቤትም እንኳን ይዘብቀር እረፍ እያልኩ ነው። የኔን ስም እንዳታነሳ እግዚአብሔር ምስክሬ ነው። አና ከዚህ በኋላ እንደዚህ አይነት ነገር ተሳስተሽ ደጀኔ የማትውጭበት ነገር ውስጥ ነው እያስገባሽ ያለው እና በሌለውበት ነገር ይሄም ተባባሪ ነው ምናምን ነገር አትበይ። እንዳልሆንኩ ታውቂያለሽ። የራቁት ቪዲዮ እንደማላስልክ ታውቂያለሽ። እና ሄለንን አንተ የፖስት ሄለንን የተሳደብኩ አንተ አይደለም። ሄለንን የተሳደብኩ አንተ አይደለም። ለማን ነው የምቀበለው? ካፒ ይቀበላለሁ። እኔ ምንድን ነው የምትፈልገው? እንኳን ነው ከማምስ ይቀበላለሁ። እኔ እከካም ያየሽው ሄለን እኔ ተኝቼ አንቺን ሲራገጥ የነበረው ፎቶሽን ለጥፎ ዛሬ አንተ ቁጭ አይደል እየሰማ እያወራህ አይደል እንዴ? ምን ለምን ትላለህ? አብዛኛው ጊዜ ተኛለህ። ይኸውልሽ ማታ አንድ ቀን አፈያቱ ነው ሄለንን ተሳድቤ ከሆነ እናንተ ስትረግጧት ሄለንን እሱን ተወና ቪዲዮ ሲመጣ የራቁት ቪዲዮ እንዳንተ ያስላክ የለም ነው የነ ክሪስን የብዙ ሰውን እየለጠፋችሁ አንተና ሀፒ እኔ ስተኛ አይደል እንዴ እሱን አድቫንቴጅ ተጠቅማችሁ ማሙሽ ተኝቷል እያላችሁ እየለጠፋችሁ የምትሳደቡ አሁን ክሪስ ብትመጣ የራቁት ቪዲዮ አና ለክሪስ ሼር አድርጊላት ምን እንደሚያደርግ እነኚህ ከካሞች ሁለቱ ምን እንደሚያደርጉ ለክሪስ ሼር አድርጊላት። ልኬለታለሁ ለሀፒ የላኩትን ቪዲዮ ነው ማሙሽ ላንተ የላከል ሰማኸኝ? ኤኒዌይስ አንተ ሪዝነብል አይደለም። እረፍ ለህሊና ኑር። እንደበልን አንተ ትልቅ ሰው አይደል እንዴ? ይሄ ማለት ትራም ካርለ ልጆች አንድ ነገር ልንገርሽ ቪዲዮውን ለማሙሽ ለጊዜ ምንድን ነው ያልሽኝ? እኔ ለማሙሽ ምንም አይነት ቪዲዮ አላውቅም። አሁን እሰማለሁ በዛ ያለሽ እንዴት ነሽ? ምንድን ነው ያልሽው? ኤኒዌይስ ስለማያዳምጥ ሄሉ ለምንድን ነው እንደዛ አይነት ቪዲዮ ምልክ ምናምን መብቴ ነው ካላከልሽ ችግር የለውም። ማስረጃ ካለው ጠይቄ አንቺ እመልሳለሁ። ግን ማስረጃ የለም ዝም ብሎ ነው የሚለፈልፍ ስለማውቀው ነው። አንቺን የተራገጠ ሰው ዛሬ መቶ ጻድቅ ተጫውቶ
እንደዚህ ሲደሰኩር ታምኛለሽ? ካመንሽው ችግር የለም። ኖ ማሙሽ አንተ እኮ ነው አሁን ገብተህ ማስረጃ ይላክልሽና ከዛ ላይ ተነስተሽ ጠይቂ። ይሄ ቅድም ስገባ እሱ ሳይገባ የሄለን ፎቶ ነው ብሎ ሃፒ የላከልኝ ማስረጃ አለ አይደለ? ማስረጃውን ላከልኝ ብያለሁ። ከአንቺ ያና ከነድምጽሽ አለ። አሁን ከዛ ውጭ ያለው ነገር ካለ ጠይቂኝና ከነድምጽሽ እኮ ነው ያለው እኮ በጸባይ ጠይቅ እያልሽ እሺ ከሚቱና አሁን እኮ ልጅ ቪዲዮ መላክሽን አምነሻል፣ ግን ለሃፒ ነው ለዛ ነው አይደለም። እኔ ያየሁት ለማሙሽ መላክሽን ነው። እሺ ያንቺ ይቅር እኔ እኮ ከዛ በላይ ቪዲዮዎች አሉኝ እኮ ማሙሽ አስላኩ። ይሄ አንድ የግልቻንሽን ጠይቅ። አሁን ተው ለማሙሽ የላኩት ፎቶ ነው ሄለንን የሚያስማማ ሄለን ጋር የሚያስማማ ሀና ዝም በይ። ልጠይቅ ነው አያሻው አይደለም በኢየሱስ ስም። ኧረ በእናትሽ ይደብራል። የሚያስማማ ጥያቄ ስማ፣ ግን ተይ ዝም በል እያልኩ ነው። አሁን ሃፒ ደፋሪ ነው አይደለም? ሎንግ ስቶሪ ሾርት ታረግልኝ እና ምን ልልሽ ፈልጌ ነው ሄለን፣ ያም ሆነ እየጠየቅኩ ነው። አይሽ አይመልስም። ሃፒ ደፋሪ ነው አይደለም እያልኩ ነው። ባለስልጣን ወንጀል እየሰራ ነው ቁጭ ብሎ የሚባለው ሃፒ ደፋሪ ነው አይደለም? መልስ እሱ ነው የሚያግባባን። አንተ ጋር የሚያግባባ ሃፒ ደፋሪ ነው አይደለም? እግዚአብሔር ምስክሬ ነው። ከሱ በላይ በአካል አልተገናኘም እንጂ አይደለም። ለሄለን ክሊል ላደርግ ነው በቃ። ከዛ በኋላ አንተ ጋር አልከራከርም። ሃፒ ደፋሪ ነው አይደለም? ማሙሽ ምንም የማትለው አትዋሸት። እየጠየቁን እኮ ነው። ሃፒ ደፋሪ ነው አይደለም? አንተ እኮ ነው የምታስልከው እኮ ከምንም ነጣ እኮ ነው። ማንም እኮ ነው የሚያውቀው። ከመሳደብ ከመናገር ውጭ እኮ ነው የሴት ቪዲዮ አስልኬም አላውቅም ነው። እየጠየቁ ነው። እሺ አሁንም አክብሬ ልጠይቅህ። የመጨረሻ ጥያቄ ልጠይቅህ። ሃፒ ደፋሪ ነው አይደለም? እሺ መልስ። የሰው ነው ኩዌሽን። ህፃን ልጅ በቃ ጅል እኮ ነው። አየሽው የምናወራው ሌላ ሄለን በቃ እሺ፣ ይሄን ስለማይመልስ አንተ ሀናን ወዳታለሁ የምትል ከሆነ መጀመሪያ ወይ ከዛ ውጭ እኛ ጋር የደረሰው አንድ ቪዲዮ ነው የእሷ። ሌሎች አሉ ግን ከወደድክ አጥፋላ ቪዲዮቹን በቃ አጥፋው፣ ሙሉ ለሙሉ አጥፋው። ሌላም ከላከችልህ ማለት ሲቀጥል ደግሞ ከሀና ሌላ ያስላካቸው ብዙ አሉና ማለት እነሱን ቪዲዮ አጥፋ እስኪ አንተ ለልጅ እነኛም ብዙዎቹ ለሄለን ላክላት ሄለን ትጠይቀኝ አንድ ባል ሴት ልጅ አለ በልጅ ላክላት። አንተ ልጅ እንዳታነሳ አከካም እናት አፈር ይረብ ይቅርታ ሄለን የልጅን ስም እንዳታነሳ ልጅ ገመ ይዘው እኔ ከአንተ ምንም አልፈልግም። አጥፍቷል በቃ ይሄን ፈልገው ነው። ለምን አንወጣም? ለምን አትወጣም? ኖ አይ የሄለን ክሊል ላድርግ ማስረጃ ካለው ይላክልሽና የሀናን ነግሬሻለሁ። ከሀና ውጪ እኔ የተላላኩት ሴት ጋር ካለ ይላክልሽ። እግዚአብሔር ምስክሬ ነው። እኔ የምልከው የሀናን ነው አልኩህ እኮ የሀናን ነው የምልከው። ደጁ በእናትህ ማሙሽ ከሀና ውጪ የተላላኩት ፎቶ ካለ ማለት የሀናን ልካል እያልክ ነው? ያ ሃፒ ቅድም ስገባ ነው እንደውም ሜንሽን ያደረኩሽ። ሃፒ የሀና ነው ብሎ ላከልኝ። ከወገበታችሁ ኧረ በእናትህ አንተ አትዋሽ። ኧረ በእናትህ እረፍ ጠይቀኝ እየመለስኩኝ ነው። እረፍ አንተ መደማመጥ አትችልም። ለእኔ ላክልኝ አለ እኮ አልጠፋም እኮ ለምንድን ነው የምትዋሸው? አልጠፋም እኮ ሀና ቪዲዮ ላከችልኝ አላልከኝም? ተናግሬያለሁ። ለደጀኔ ስረግጣት ሀናን የሃፒ ጋር እንዴት ነው ፓስወርድ የተላላክሽው በምናምነሹ ነው ስላት አልናገርም ስላለችኝ ሀና ለካ ከሃፒ ጋር ትላላከልሽ ይኸው ሃፒ ላከልኝ ብዬ ልኬልሃለሁ። ላንተ አይደለም አትዋሽ አትበል አንተ የእሷ ነው ብዬ እንኮ በስ ረገጣ ላይ ስትሆን እንኮ የእሷ ያልሆነውን ትፖስታለህ እንኮ ኖ አይደለም። እኔ ያየሁት የሴቶችን ነው የገባ የምትፖስተው። ለምሳሌ የእነ ክሪስን ምናምን ስትፖስት የእሷ የክሪስ እንዳልሆነ አውቃለሁ፣ ግን ለረገጣ እንዲመች ብለህ ስሟን ለማጠላሻ ብለህ የምትጠቀምበት ቪዲዮ አለ። እዚህ ጋር የምትከራከር በቃ እሺ፣ ማስረጃ ካለ ከሀና ውጭ የሀና አይደለም ብትሞት ምናምን አሁን እዚህ ጋር እሳት ላይ ብትገባ የሀና አይደለም ፊቷን አላየም። ሲጀመር እኮ አንተ ነው አትልም እኮ ግን አትዋሽ። ስማ ከሀና ውጣ ሀና ጋር ምንድን ነው አንተ ስታት ያደረከው? ስለከሰሰችው ነው። ሀና ምንም አላደረገች። እኔ ደጁ አላመንኩም። ለሃፒ ነው የላኩት። እሺ ለምሳሌ ሌላ ጥቀስ፣ አንድ እድል እንስጠው። ሄለን ከሀና ውጭ ሌላ ቪዲዮ እሺ፣ እኔ ንጹህ ነው ያልኩት። ይኸውልህ ከሀና ውጭ አንድ ቪዲዮ አለክ ሌላ እኔ የተላላኩት ማን ጋር የተላላኩት? ሜንሽን አድርግ። በደንብ አለኝ። ሜንሽን አድርግሽ። አሁን ሜንሽን አድርጋን
ደጁ አንድ ጊዜ ምንድን ነው የኔ እንደሆን? እሺ ቀጥይ ሀናይ ቀጥይ። የሀና ነው አትበል። የኔ መሆኑን ማስረጃ አለክ? የሀና ነው አትበል። የሀና ነው አትበል። ደጁ እኔ ለሀና የላኩት ለማሙሽ አላው በቃ እኔ ላስጨርስ። ደጁ ቪዲዮ የደረሰ የሀና ከነ ፊቷ ነው ወይስ ከእግሯ በታች? ከወገበታሽ ነው ከነ ድምጿ ነው። ግን ከጡቷ እንደዚህ ታፏ እንደዚህ ምናምን ነገር ነው የተላከው። የሀና መሆኑን እንዴት አረጋገጥ? ታውቋለህ? ድምጽ አለው ሄለን ድምጽ ማስገባት አይቻልም። ቪዲዮ ላይ ይኸውልሽ ደጀኔ ደደብ እንደሆነ የምታውቂው እንግሊዘኛ እንኳን አያወራም አማርኛ። እዚህ ማሙሽ ሄለን አንድ ጊዜ ስጭኝ፣ አንዴ እድል ስጭኝ፣ አንዴ ሚውት አድርጉልኝ። ድምጽ አለ አይደለም፣ ድምጽ መቀየር ይቻላል። ሄለን ሚውት አድርጉልኝ፣ ሚውት አድርጉ። ማሙሽ ሚውት አድርጉ። አትማርም እንደ አንተ ከና አካውንት እኮ ነው አንተ እኮ የላክልኝን እኮ ነው እኮ አንስቼዋለሁ። ቪዲዮ ድምጽ አለ ምናምን። እሺ ድምጽ ላክ ለይልና እኮ እያልኩ ላክ በቃ እሺ ላክ። ኤዲት እንኳን ማድረግ ይቻላል። በነገራችን ላይ እኔ ሰው እዚህ ጋር አስቀምጣለሁ ቪዲዮ ይፈዳል። ነግራችን ጉዳዩ ስለሌለ ዝም በይ ነግራይ ቆይ መጨረሻ ሄለን አንድ ነገር ልንገርሽ። እግዚአብሔር ምስክሬ ነው። ሰው ልሳደብ እችላለሁ ልናገር እችላለሁ እንጂ የሴት ቪዲዮ አስልኬ ማለት በአስልክ እንኳን ለሰዎች እንዲሼር አደረገው። እንደ ማሙሽ እንደ ሀፒ ሼር የሚያደርግ የለም። ሀፒ ስለሌለ ስላነሳሁት ይቅርታ። ግን እግዚአብሔር ምስክሬ ይሄ ልጅ ንጹህ ነው የሚያወራው ነገር ማንሳት አልነበረብኝም ብለህ እንደ መቀዘፍ ያርከው የእሱ ደጋፊ ነህ እንዴ? ለምንድን ነው የከበደ ነው? የለማ እዚህ ቦታ ላይ ስለሌለ ታስሯል። የሞተ ሰው ጭራሽ መሰልከው እኮ ምንድን ነው? በጣም ሄለን ወደኋላ ገባና ለፋሪ አይደለም ብሎ እንኳን ስጠይቅህ መመለስ አልፈለግም። ሆይ ማመን አልፈለግም። እልክልሻለሁ ደጀኔ ሲያደርግ የነበረውን ነገር እልክልሻለሁ። ወደኋላ ገብቼ ይከዳል እና ያንን አመለካከት ለማወቅ እንጂ መብት ነው። እሺ አንድ ቀን ስራ ኦፖዚት ነው እንትን የምለው ሲፈረድበት አረጋግጣለሁ። ከላንቺ በኋላ ራሱ ኦፖዚት እነኛን ዳውንሎድ አድርጌ ለሄለን እልክላታለሁ። ማሙሽ ነው አንተ ንጹህ አይደለም። ህግ ይዞታል። የምትወሩት ዞር ካልዞርክ ምንም አታመጣም ነው እያልኩት ያለሁት። እና አንተ እንደማላመጣ ብዙ ቪዲዮ አንተ ጋር ስላለ ሴቶችን እየበደልክ ያለው ቪዲዮ ስላለ አንተ ያለ አግባብ በማንሳት እንደምከስት ታውቃለህ። ዳላስ ላይ ታውቃለህ። እረፍ እያልኩ ነው አለኛ ሪከርድ እኔ ይሄ የመጨረሻ አይደለም። ስሜን በክፉ የፈለከ ሪከርድ ይኖርክ ምናምን፣ ግን ስሜን ግን ያላግባብ ግን ይሄንን ማሙሽ ጋር አለኝ የምትለው ሪከርድ ለሄለን ላክ አንተ የራቁት ከዛ ላይ ተነስተን ተጠይቀን እንመልሳለን። የለኝም ስለማውቀው ነው። ከሀና ውጪ የሀና ቪዲዮ ነው ብዬ ከመላክ ውጪ ሌላ አንተ የማወራው እኮ ስለ ሀና ነው። እዚህ ጋር ጉዳዩ ስለ ሀና ስለሆነ ስለ ሀና ነው የማወራው። ስለሌሎቹማ ስለኔ አታውሩ። እኔ ደግሞ ስለኔ እንድታወራ አልፈልግም። ስለኔ ስሜን እንድታነሳ አልፈልግም። የኔ ስም እንድታነሳ አልፈልግም። እዚህ ጋር ሎየር ያስገባልሃል። ይኸውልህ ሲያትል ሆኖ ጠበቃዬ ዳላስ ላይ ይከሳል። ተረጋጋ። ስለኔ የኔ ስም እንድታነሳ አልፈልግም። ባላረኩት ነገር ስሜን አሳልት እንዳታረገኝ። ሲያትል ላይ ጠበቃዬ ዳላስ ላይ ይከሳል። እረፍ እያልኩ ነው። አሁንም ቪዲዮ ልካልኛል። እረፍ እያልኩ ነው። I'm just saying like stop። እዚህ ጋር የምትሳደቡ ሰዎች ደግሞ በቂ መረጃ አለን። የዛሬ ሳይሆን አንደኛ የምትለውን ነገር ለሄለን ላክ። መረጃውን አቅርብ። ከሄለን ውጭ